እኛ በምንኖርበት ሀገር አንድ ሼኽ አሉ። ሰዎቹም ወልይ ምርጥ የአላህ ባሪያ ናቸው ብለው ያምናሉ። በዚህም ምክንያት እሳቸው የሚያደርጉት ዱዓ አላህ ይቀበላቸዋል በማለት ከተለያዩ ሀገራት ሰዎች ሲተምሙ የተለያየ ሐጃ ሲኖርባቸው በዚያራ መልክ የተለያየ ስጦታ እየያዙ ይሄዳሉ። በእሳቸው ሰበብም ብዙ የታመመ ድኗል ብለው ያምናሉ። እዛ ከተሄደ በኋላ ዱዓ ይደረጋል። ጫት የተቃመ በጀማዓ ሶላዋት ይባላል። የሄደው ሰው ደግሞ አሚን ይላል። ሰዎችም እኛ እሳቸው አሉልን ዱዓ አድራጊ እሳቸውን ይዘን ምንም አንሆንም ይላሉ። ይህ ተግባር እንዴት ይታያል? በነቢያቶች በወልዮች ተወሱል ይቻላልን? የሚል ጥያቄ ነው። ተየሙም በውዱእ ቦታ ነው ተብሏል። ልክ እንደ ውዱእ የሚያስፈታ ነገር ካላጋጠመን አንድ ጊዜ ባደረግነው ተየሙም የተለያዩ ሶላቶችን መስገድ እንችላለን ወይስ በየሶላቱ ማድረግ አለብን? የሚል ጥያቄ ነው። እናቴ በጣም ያማታል። ህመሟ ቤቷ ውስጥ ስትሆን ነው። ከቤት ከወጣች ዓመት ከ6 ወር ሆናት። ቤት ስትሆን ሆዴ ይሸበራል፣ አልቅሽ አልቅሽ ጩሂ ጩሂ ይለኛል ትላለች። አንዳንዴም ሰዎችን የምትማታበትና ከቤት ውጡልኝ ትላለች። ቤት ስትሆን ነው ይህ ነገር የሚፈጠረው። ስትወጣ ደህና ትሆናለች። እናቴ በፊት ጠንቋይ ቤት ትሄድ ነበር፣ አሁን ላይ አቁማለች። ነገር ግን ይህ ከጠንቋዮች ጋር መሄደን ከተውኩት ነው የታመምኩት ትላለች። እመክራታለሁ፣ ሐራምነቱን አትቀበልም፣ ትቆጣለች። እምቢ ካልሽ የራስሽ ጉዳይ እላታለሁ። ለእኔና ለእናቴ ምን ይመክሩናል? የሚል ጥያቄ። ሁሌም ሶላት ልሰግድ ስነሳ ሆዴን ይነፋኛል፣ ከዛም ጋዝ ያስቸግረኛል መስገድ እስኪ ደክመኝ ድረስ። ሶላትን አቋርጬ ሄጄ ውዱእ አደርጋለሁ፣ ግን ምንም አይሻለኝም። በተደጋጋሚ ውዱእ ባደርግም ያው ነው። ምን ይሻለኛል? ዝም ብዬ ልስገድ ወይስ እንዴት ላድርግ? የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم ما بعد ይህ ቁጥር 129 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው እኛ በምንኖርበት ሀገር አንድ ሼኽ አሉ። ሰዎቹም ወልይ ምርጥ የአላህ ባሪያ ናቸው ብለው ያምናሉ። በዚህም ምክንያት እሳቸው የሚያደርጉት ዱዓ አላህ ይቀበላቸዋል በማለት ከተለያዩ ሀገራት ሰዎች ሲተምሙ የተለያየ ሐጃ ሲኖርባቸው በዚያራ መልክ የተለያየ ስጦታ እየያዙ ይሄዳሉ። በእሳቸው ሰበብም ብዙ የታመመ ድኗል ብለው ያምናሉ። እዛ ከተሄደ በኋላ ዱዓ ይደረጋል። ጫት የተቃመ በጀማዓ ሶላዋት ይባላል። የሄደው ሰው ደግሞ አሚን ይላል። ሰዎችም እኛ እሳቸው አሉልን ዱዓ አድራጊ እሳቸውን ይዘን ምንም አንሆንም ይላሉ። ይህ ተግባር እንዴት ይታያል? በነቢያቶች በወልዮች ተወሱል ይቻላልን? የሚል ጥያቄ። ይህ ሰዎች ላይ ወሰን ማለፍ ነው። እሳቸው ካሉልን ምንም አንሆንም አይባልም። አላህ ተባረከ ወተዓላ ካለልን ነው ምንም አንሆንም የሚባለው። ሰዎች ግንኙነታቸውን ማድረግ ያለባቸው ልባቸውን ማንጠልጠል ያለባቸው ጌታቸው ላይ ነው። እሳቸው ሰው ናቸው፣ ነገ ሊሞቱ ይችላሉ። ፈተወከል ዐለል ሐይ አለዚ ላ የሙት ነው የሚለው ቁርአኑ። ሕያው በሆነው መቼም በማይሞተው በአላህ ላይ ተመካ ነው የሚል። አጠገባችን ያለ አላህን የሚፈራ ተቅይ ነው፣ ሷሊሕ ነው፣ ዱዓው መቅቡል ይሆናል ብለን የምናስበውን ሰው ዱዓ አድርግልኝ ቢባል ችግር የለም። ይሄን የሚያሳዩ በርካታ ደሊሎች አሉ። ነገር ግን አንድን ሰው ዱዓ ለማስደረግ ሐጃ አለብኝ ብሎ ከአንድ ሀገር ወደ ሌላ ሀገር መሄድ አይቻልም፣ ክልክል። ማንኛውም ሐጃ ያለው ሰው ራሱ እጁን አንስቶ ጌታውን መለመን ይችላል። አላህ ተባረከ ወተዓላ ጠይቁኝ እሰጣችኋለሁ አደርግላችኋለሁ ብሏል። በሰው አስጠይቁኝ አላለም። እንደው በራሳችን ዱዓ ከማድረጋችን ጋር እንደ ተጨማሪ ሷሊህ የሆነን ሰው ዱዓ አድርግልኝ ብንል ያን ያክል ችግር አይኖረውም። እንደው ዱዓ አድርግልኝ ስንል እሱ ለኛ ዱዓ ሲያደርግ ስለሚጠቀም እሱንም ጭምር መጥቀም አስበንበት መሆን አለበት።
የሚል ቀይድ ያስቀመጡ ዑለሞች እንዳሉ ሆነ ለአላህ ወልዮች እንዳሉት ነዓም እናምናለን። ነገር ግን የአላህ ወልዮች አላህን የሚፈሩ ነቢይን የሚከተሉ ናቸው አለይሂ ሰላቱ ወሰላም። ሰዎች ወልይ ያሉት ሁሉ ወልይ አይሆንም። ወልዮች እነማን እንደሆኑ አላህ ቁርአን ላይ ነግሮናል። አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን ብላ። ትክክለኛ ወልዮች ማለት በአላህ የሚያምኑ በነቢይ የሚያምኑ አላህን የሚፈሩ ሽርክን የሚጠነቀቁ ናቸው። በነቢይ ሱና መሰረት የሚመሩ ናቸው። ተሰብስበው ጫት መቃም፣ ጫትን ከዱዓ ጋር ማያያዝ፣ በጋራ ተሰብስቦ ሰላዋት ማውረድ ቢድዓ ነው። ነብዩ አለይሂ ሰላቱ ወሰላም በዚህ መልኩ ዱዓ አላደረጉም። በዚህ መልኩ ከሷሐቦቻቸው ጋር ተሰብስበው አንዱ እየመራ ሌላው እየተከተለ እየተቀበለ ሰላዋት አላሉ። ጫት መቃሙም ጫት ካለው ጉዳት አንፃርም ወንጀል ነው፣ ክልክል ነው። ጭራሽ ደግሞ ጫት ከዱዓ ጋር ከተያያዘ ነገሩ ከሸሪዓ የወጣ ይሆናል፣ ቢድዓ ይሆናል፣ የዱዓን አደብ የጣሰ ይሆናል። ሰዎች ባደረጉትና ሰዎች ባገኙት ውጤት መሰረት አይደለም እኛ ነገሮችን ምንለካው። ምናደርገውን ምንተው የሰዎች ንግግርና ድርጊት ሁኔታ በሱና ነው የሚለካው፣ በሱና ነው የሚመዘነው። ቁርአን ሐዲስ ላይ እንዲህ አይነት ነገር ካለ ከተፈቀደ መልካም እናደርጋለን። ቁርአን ሐዲስ ላይ እንዲህ ነገር ከሌለ ነብዩ ሱሐቦች ካላደረጉ ሰዎች የፈለጉትን ያክል ቢያደንቁት ቢደነቁበት ውጤት ያገኘንበት እንኳን ቢሉ እኛ እናምንበትም። ሰማይ ላይ ሲበር እንኳን ብናይ አንድን ሰው ድርጊቱ ግለሰቡ ከሱና ከቁርአን የራቀ ከሆነ ሰማይ ላይ ሲበር ስላየነው ጥሩ ሰው ነው፣ ትልቅ ሰው ነው፣ ከራማ አለው፣ ወልይ ነው አንልም። ትልቁ ከራማ ትልቁ ወልይነት በሁሉም ሁኔታዎችን ስራዎቻችን ላይ ቁርአንና ሐዲስን መሰረት አድርጎ መሄድ ነው። ስለዚህ እንዲህ አይነት ቦታ ከመሄድ መታቀብ ያስፈልጋል። በነቢዮችና በወልዮች በዱዓቸው ተወሱል ማድረግ አሁን ይቻላል፣ ችግር የለም። ነቢዮች በህይወት ካሉ ሷሊሖች ደጋግ የአላህ ባሮች በህይወት ካሉ ዱዓ አድርጉልኝ በሚል እነሱ በሚያደርጉት ዱዓ ሷሊሕ ስለሆኑ አላህ ሊቀበላቸው ይችላል ብለን አላህ ይቀበላቸዋል ብለን ተወሱል ማድረግ እንችላለን። እነሱ ሩቅ ከመሆናቸው ጋር አሊያ ደግሞ ከመሞታቸው ጋር አላህም በእነሱ ይሁንብህ እያለን እየጠየቀን ተወሱል ማድረግ አይቻልም። ቢድዓ ነው፣ ወደ ሽርክ የሚወስድ መንገድ ነው። አሻሂድ ይሄ ሰዎች ላይ ወሰን ማለፍ ነው። ግንኙነታችን ከአላህ ጋር ቀጥታ ልናደርገው ይገባል። ለሰዎችም ፈተና ልንሆን አይገባንም፣ በሰዎችም ልንፈተን አይገባንም። ሌላኛው ጥያቄ እናቴ በጣም ያማታል፣ ህመሟ ቤቷ ውስጥ ስትሆን ነው። ከቤት ከወጣች ዓመት ከ6 ወር ሆናት። ቤት ስትሆን ሆዴ ይሸበራል፣ አልቅሽ አልቅሽ ጩሂ ጩሂ ይለኛል ትላለች። አንዳንዴም ሰዎችን የምትማታበትና ከቤት ውጡልኝ ትላለች። ቤት ስትሆን ነው ይህ ነገር የሚፈጠረው። ስትወጣ ደህና ትሆናለች። እናቴ በፊት ጠንቋይ ቤት ትሄድ ነበር፣ አሁን ላይ አቁማለች። ነገር ግን ይህ ከጠንቋዮች ጋር መሄደን ከተውኩት ነው የታመምኩት ትላለች። እመክራታለሁ፣ ሐራምነቱን አትቀበልም፣ ትቆጣለች። እምቢ ካልሽ የራስሽ ጉዳይ እላታለሁ። ለእኔና ለእናቴ ምን ይመክሩናል የሚል ጥያቄ። ወላጆች የራሳችሁ ጉዳይ አይባልም። ከወላጆቻችን ጋር አደብ ሊኖረን ይገባል። واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا ለወላጆች የእዝነት ክንፍህን ዝቅ አድርግ፣ ህፃን ሆኜ እንዳዘኑልኝ እዘንላቸው ብለህ ዱዓ አድርግ ተብለናል። በንግግር እጭ አትበሏቸው ብሏል አላህ ተባረከ ወተዓላ። ወላጆች ቢያጠፉ እንኳን ከነሱ ጋር ያለን ግንኙነት እንደ ሌሎች ሰዎች መሆን የለበትም። ጥያቄውን በተመለከተ ይህ ሩቃ የሚያስፈልገው ጉዳይ ነው። ቤት እንዳትቀመጥ፣ ቤቷ ላይ ደስተኛ እንዳትሆን፣ አልፎ ሁሉ ሰውን ለመምታት የሚያነሳሳ አይነት ስሜት ከሩቃ ጋር የተያያዘ ነው የሚመስለውና ከቻላችሁ ራሳችሁ፣ ካልቻላችሁ ደግሞ በአቅራቢያችሁ ያለ አላህን የሚፈራ ቁርአንን ሐዲስን የሚከተል ሰው ፈልጋችሁ ሩቃ ማስደረግ። ይሄም ላይ ሰብር አድርጎ መቀጠል ያስፈልጋል። አንድ ቀን 2 ቀን ሞክረው ውጤት ሲያጡ ወደ ሌላ የሚያስቡ ሰዎች አሉ። ጊዜያዊ የአዱንያ ህመምን መቋቋም አቅቶን ዘላለማዊ የአኺራ የጀሃነም እሳትን ህመም የሚያስከትል ወንጀል ውስጥ መግባት የለበትም። ሙስሊም የሆነ ሰው ጠንቋይ ጋር መሄድ በቁርአን በሸሪዓ መክፈር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ጠንቋይ ሄዶ ጠንቋዩንም ጠይቆት የሚለውን አምኖ የተቀበለ እኔ ላይ በወረደው ክዷል ብለዋል። በቁርአን በሸሪዓ ማለት ከአላህ ውጪ ገይብ የሚያውቅ ማንም የለም። ጠንቋይ እኔ ገይብ አውቃለሁ እያለን
በሸይጣን እየታገዘ ነው። ሸይጣን ጠላታችን ባለማወቅ ከዚህ በፊት ጠንቋይ ጋር ለሄደችው እንድትጸጸት ተውበት እንድታደርግ ወደፊትም ላለመሄድ እንድትወስን በዚህ ውሳኔዋ ላይ ለሚደርሱባት ፈተናዎች በላዎች እንድትታገስ መምከር ነው። የሸይጣን ትልቁ ጥረቱ ሰዎችን ከእስላም ማስወጣት ነው። ሽርክ ላይ ኩፍር ላይ መጣል ነው። ይህ ተሳክቶለት ከሱ ጋር ጀሃነም እንዲወርዱ ነው የሚፈልገው። አላህ ደግሞ በዱንያ ከኩፍር ከሽርክ ወተን ከአኺራ እሳት እንድንድን ይፈልጋል። ሸይጣን ስናምፀው ወደ አላህ ተባረከ ወተዓላ ስንጠጋ ዲን ላይ ቀጥ ስንል በተለያየ መልኩ ሊፈትነን ይችላል። ይህን ፈተና መቋቋም መሰበር ያስፈልጋልና ሶብር አድርጊ። ጠንቋይ ጋር ሄዶ ከሚገኝ የውሸት አኺራን የሚያበላሽ ፈውስና አፊያ ይልቅ ቁርአን በመቅራት በቁርአን በማመን ጠዋትና ማታ ዚክር በማለት አላህን ዘውትር ፈውሰኝ ብሎ ዱዓ በማድረግ ሙሉ አፊያ የዱንያም የአኺራ አፊያ ጤንነት እንደሚገኝ መንገድ ያስፈልጋል። ሌላኛው ጥያቄ ተየሙም በውዱእ ቦታ ነው ተብሏል። ልክ እንደ ውዱእ የሚያስፈታ ነገር ካላጋጠመን አንድ ጊዜ ባደረግነው ተየሙም የተለያዩ ሶላቶችን መስገድ እንችላለን ወይስ በየሶላቱ ማድረግ አለብን የሚል ጥያቄ ነው። ይህ በፉቃሃዎች በፊቅህ ሊቃውንቶች መካከል ኺላፍ ያለበት ጉዳይ ነው። ኢማም ማሊክና ኢማም ሻፊዒ እንደዚሁ መዝሀባቸውን ተከታዮች በአንድ ተየሙም አንድ ሶላት ብቻ ነው የሚሰገደው፣ አንድ ፈርዱ ሶላት ብቻ ነው የሚሰገደው የሚል አቋም አላቸው። ነገር ግን ሌሎች ዑለሞች በአንድ ተየሙም ብዙ ሶላቶችን መስገድ ይቻላል፣ ተየሙምን የሚያፈርስ ነገር እስካላደረገ ድረስ ብላ። ተየሙም የሚያፈርሱ ነገሮች ውዱእ የሚያፈርሱ ነገሮች ራሳቸው ናቸው። ተጨማሪው ውሃ ማግኘት ነው። ይህ የኢማም አህመድና የአቡ ሐኒፋ የሌሎችም እንደነ ሐሰን አልበስሪ ኢማም ዙህሪ የሌሎችም አቋም ራጂሑና ተመራጩም ይሄ ነው። አንዴ ተየሙም ካረጉ ውሃ ስለጠፋ ወይም ውሃ መጠቀም የማይችሉበት የጤና ሁኔታ ላይ ስላሉ ከሆነ ተየሙም የተደረገው ተየሙምን የሚያፈርስ ውዱእን የሚያፈርስ ነገር እስካልተከሰተ ድረስ በህመም ምክንያት ተየሙም ያረገ ሰው ህመሙ እስካልተወገደ ውሃ አጥቶ የነበረ ሰው ውሃ ካላገኘ ያ ደግሞ ውዱእ የሚያፈርሱ ነገሮች ካልገጠሙት በስተቀር የፈለገውን ያክል ሶላት በአንድ ተየሙም መስገድ ይችላል። ምክንያቱም ተየሙም የውሃ ምትክ ነው። ከሙብደልን ፊ ሑክሚሂ ጀዐል በደለ ወሩበ መፍዱልን የኩኑ አፍደላ ተብላ። ተየሙም የውሃ ምትክ እስከሆነ ድረስ በተየሙም ለሶላት የተደረገ ዝግጅት ልክ በውሃ እንደተደረገ ውዱእን የሚቆጠር። ነቢዩም ዓለይሂ ሰላቱ ወሰላም አፈር የሙስሊም ውዱእ ማድረጊያ ነው፣ ውሃ ለ10 ዓመት እንኳ ባያገኝ ከዛ ውሃ ካገኘ አላህን ይፍራ ሰውነቱን ያስነካው ብለዋል። ለ10 ዓመት እንኳ ውሃ ቢያጣ ተየሙም የሙእሚን ውዱእ ማድረጊያ ነው፣ ጀናባና መሰል ነገሮችን ማስወገጃ መንገድ ነው ብለዋል። ከዛ ውሃ ካገኘ አላህን ይፍራ ሰውነቱን ያስነካ ብለዋል። ውሃ እስካላገኘ ተየሙምን ልክ እንደ ውሃ መጠቀም ይችላል። ስለዚህ ዙህር ላይ ተየሙም ያደረገ ሰው እስከ ዐስር ውዱእ የሚያፈርስ ነገር ካላደረገ ውሃም ካልተገኘ ዐስርም መግሪብም ዒሻም በዛው መስገድ ይችላል። ራጂሑ ይሄ ነው። ሌላኛው አቋም እንዳለ ሆኖ ማለት ነው። በዑለሞች መሃል በፉቃዎች መሃል ኺላፍ ያለበት ጉዳይ ነው። ከአንድ በላይ መስገድ አይቻልም ያሉ አሉ። ራሱን የቻለ የሚያቀርቡት ማስረጃ አላቸው። ሌላኛው ጥያቄ ሁሌም ሶላት ልሰግድ ስነሳ ሆዴን ይነፋኛል፣ ከዛም ጋዝ ያስቸግረኛል። መስገድ እስኪ ደክመኝ ድረስ ሶላትን አቋርጬ ሄጄ ውዱእ አደርጋለሁ፣ ግን ምንም አይሻለኝም። በተደጋጋሚ ውዱእ ባደርግም ያው ነው። ምን ይሻለኛል? ዝም ብዬ ልስገድ ወይስ እንዴት ላድርግ የሚል ጥያቄ ነው። ከጤንነት ጋር የተያዘ ሆኖ ሕክምና ሊያስፈልገው የሚችል ጉዳይ ከሆነ የጤና ባለሙያ ማማከር ነው። ሶላት ሊሰግዱ ብቻ ሲነሱ የሚፈጠር ከሆነና የጤና ባለሙያ አማክረው ምርመራ ተደርጎ ምንም አይነት ህመም ከሌለ ይሄ ከወስዋስ ጋር የተያዘ ነው የሚሆነው። ሸይጣን ከዒባዳ ለማራቅ ያመጣው ተንኮል ነው ሊሆን የሚችለውና ቦታ ለመስጠት ነው። ልክ የሶላት ወቅት ሲገባ ውዱእ አድርጎ ለሶላት ተዘጋጅቶ ሶላት መስገድ ነው። በዚህ መሃል የሚከሰቱ ነገሮች ምንም ችግር የላቸውም። ልክ እንደ ሰለሰል በውል ማለት ነው። የሽንት መንጠባጠብ፣ የሽንት አለመቋረጥ ችግር ያለበት ሰው ሽንቴ ምንም ስለማይቋረጥ ሶላት አልሰግድም አይልም። ልክ የሶላት ወቅት ሲገባ ጠብቆ እስትንጃ አድርጎ ልብሱን ሰውነቱን ሽንት የነካውን አጣጥቦ ውዱእ አድርጎ ወደ ሶላት መግባት ይችላል። ሱናም ፈርድም መስገድ ይችላል። በዚህ መሃል ሽንት ቢንጠባጠብ ችግር የለውም፣ ከአቅሙ በላይ ነው። መፍትሄው ቦታ አለመስጠት ነው፣ ከልክ በላይ አለመጨናነቅ ነው። ወከዛልክ እስቲዓዛ ማብዛት ነው። አዑዙ ቢላሂ ሚነሸይጣኒ ረጂም ማለት ማብዛት።
የጧትና ማታ ዝክሮችን ማዘውተር። ሌላኛው ጥያቄ ከፋራ ያለበት ሰው 10 ምስኪኖችን ካበላ በኋላ 3 ቀን መጾም ይወጅብበታልን የሚል ጥያቄ። አንዱን ካደረጉ በቂ ነው። ሁለቱን አንድ ላይ ማድረግ ግዴታ አይደል። ባሪያ ነፃ ማውጣት አሊያ ደግሞ 10 ምስኪን ምሳ ወይም እራት ወይም ቁርስ አንዴ በቂ የሆነ ምግብ መመገብ አሊያ ደግሞ ለሶላት የሚሆን ሶላት ሊያሰግድ የሚችል ልብስ ለ10 ምስኪን ማልበስ ነው። ከነዚህ ከሶስቱ መሃል አንዱን ማድረግ ያልቻለ ወደ ጾም ይሄዳል። ከሶስቱ መሃል አንዱን ማድረግ የቻለ ጾም ግዴታ አይሆንበትም። እነዚህ ማድረግ ያልቻለ ሰው ነው ወደ ጾም የሚሄደው እንጂ ከነዚህ መሃል አንዱን ያደረገ 10 ምስኪን ያበላ ወይም ያለበሰ አሊያ ባሪያ ነፃ ያወጣ 3 ቀን የመጾም ግዴታ የለበትም። ከነዚህ መሃል አንዱን ማድረግ ያልቻለ ሰው 3 ቀን መጾም ግዴታ ይሆንበታል። ባሪያ ነፃ የማውጣት ወይም ደግሞ 10 ምስኪን የማብላት ወይም የማልበስ አቅም እያለ ወደ ጾም አይካሄድም። ይሄ ብዙ ሰዎች የሚፈጽሙት ስህተት ነው። መሐላ አለብኝ 3 ቀን አታጾመኝ ይላሉ። ቀጥታ ወደ ጾም አይደለም የሚካሄደው። መጀመሪያ የተቀመጡትን ከላይ ያለውን ማድረግ ያልቻለ ሰው ነው፣ አቅም የሌለው ሰው ነው ወደ ጾም የሚሄደው። ሌላኛው ጥያቄ እኛ የምንኖረው ገጠር ነው። የእህቴን ልጅ ቤት ውስጥ ያለ የወንድሟ ፈረስ ረግጧት አካለ ጎደሎ ሆነች። ባለቤቱን አሳክም ስንለው እምቢ አለን። እንዲሁም ሌላን ሰው ፈረሱ ረግጦ ጉዳት አደረሰ። እኛ ሸጥ ስንለው እምቢ ብሎ ነበር። በኋላ ላይ ግን ሸጠው ገንዘቡን ስጠን ልጅቷን እናሳክም ስንለው አሻፈረኝ አለ። በሸሪዓው ሁክሙ ምንድነው የሚል ጥያቄ ነው። ፈረሱን ግለሰቡ እየጋለበው አሊያ ደግሞ ይዞት እየሄደ እየነዳው ባለበት ወቅት ከሆነ ሰው ላይ ጥቃት ያደረሰው መካስና ማሳከም አስፈላጊውን ነገር ማድረግ ግዴታ ይሆንበታል። ዑመር ረዲየላሁ ዐንሁ አርዳህ ፈረስ እየጋለበ ፈረሱ ሰው ላይ ጥቃት ያደረሰን ሰው ካሳ እንዲከፍል ፈርደውበታል። ኢዘን ይህ ፈረሱን እየጋለበው አሊያ ደግሞ የነዳው ወይም የጎተተው የመራው የሄደ ባለበት ወቅት ላይ ባለቤቱ አብሮት ባለበት ወቅት ላይ ጉዳት አድርሶ ከሆነ ፈረሱ ወይም ሌላ እንስሳ በቆመበት በታሰረበት ሌላ ሰው ላይ ጉዳት አድርሶ ከሆነስ ካሳ ይወጅበታል አይወጅበትም? በዑለሞች መሃል በተወሰነ መልኩ ኺላፍ አለበት። ኢማም አቡ ሐኒፋ ረሂመሁላህ ተዓላ ካሳ የመክፈል ግዴታ አለበት። ማሰር ያለበት ቦታ ላይ አስሮ እንኳ ቢሆን የሱ የሆነ እንስሳ ሌሎች ላይ ጥቃት ካደረሰ ካሳ የመክፈል ግዴታ አለበት ብላ እንስሳ የሱ ነው፣ ኃላፊነት መውሰድ ያለበት እሱ ነው። ኢማም ሻፊዒ ግን ረሂመሁላህ ተዓላ የራሱ የሆነ መሬት ላይ እንስሳቱን የሚያግድበት ስፍራ ላይ በአግባቡ በትክክል አስሮት ከሆነ ጉዳት ያደረሰው የመክፈል ግዴታ የለበትም። ነገር ግን እንስሳትን ማሰር ማቆም የሌለበት ስፍራ ላይ ባሰረበት ባቆመበት ከሆነ ጉዳት ያደረሰው ይሄኔ ነው ካሳ መክፈል የሚያስፈልገውን ነገር ማድረግ ግዴታ ይሆንበታል የሚባለው ብለዋል። ይህ የኢማም ሻፊዒ ረሂመሁላህ ተዓላ አቋም የተሻለና ሚዛናዊ የሚባል ነው። እንስሳቱን ማሰር ያለበት ስፍራ ላይ በትክክል ባሰረበት ከሆነ ሰዎች ላይ ጥቃት ያደረሱት ባለቤቱን ምንም አይመለከተው። ሕፃናቸውን ልጃቸውን በአግባቡ ያልጠበቁ ሰዎች ራሳቸው ናቸው የሚጠየቁት። ወላኪን ፈረሱ እንስሳው ለየት ያለ አመል ካለበት ይበልጥ ጥንቃቄ ሊያደርግ ይገባዋል። አስሮት እንኳ ቢሆን ጥንቃቄ ከጎደለው እሱም ተጠያቂ የሚሆንበት ሁኔታ ይኖራልና ሸሪዓን የሚያውቅ ቃዲ የሸሪዓ ፍርድ ቤት ዳኛ ጋር ሄዶ ጉዳዩን ማየቱ ከዛ ፍርድ ማግኘቱ የተሻለ ይሆናል። በጥቅሉ ግን እንስሳት የሚያደርሱት ጥቃት ከላይ የተብራራውን ይመስላል። ሌላኛው ጥያቄ ታላቅ ወንድሜ ልጅ ወልዶ ወደ ኢትዮጵያ ላከ። ወደ ሚስቱ ወንድም ነበርና የላከው። ቤተሰቦቼም ልጅቷ ወደ እነሱ ጋር ባለመሄዷ በጣም አዘኑበት። ወንድሜም በልጄ እኔ ነኝ የማዘው አላቸው። ሲጀመርም ያገባተንም ሚስት አልወደዱለትም ነበር። አሁን ቤተሰቦቼን ቅሬታቸውን እንዴት ማድረግ ይችላል የሚል ጥያቄ ነው። ሕፃኑ መቀመጥ ያለበት አባትና እናቱ ለሱ ይበጃል ብለው የተስማሙበት ቦታ ላይ ነው። የእሷ ቤተሰቦች ጋር ይበጀዋል ካሉ ተስማምተው ካደረጉት እዛ መቀመጥ ይችላል። የሱ ቤተሰቦች ጋር ነው የሚሻለው ብለው ተስማምተው ተመካክረው ካደረጉት የሱ ቤተሰቦች ጋር መሆን ይችላል። አባት እናት እያሉ አያቶች በልጁ ጉዳይ ላይ እኛ ካልወሰነን ማለት የለባቸውም። በልጄ ጉዳይ እኔ ነኝ እማዘው የምወስነው ማለቱ በተወሰነ መልኩ ትክክል ነው። ምንም እንኳን ከወላጆች ጋር እንደዚህ መባባሉ ተገቢ ባይሆንም ወደሷ የላከበትን ምክንያት በግልጽ ማስረዳቱ በላጭ ነው። አክስቱ ስላለች አያቱ ስላለች መሰለ የሆኑ ምክንያቶችን አቅርቦ አሳምኖ ለማድረግ መሞከር መልካም ነው። ውስጣቸው ደስተኛ እንዲሆን
አባትም እናትም በህይወት እስካሉ ድረስ በዚህ መልኩ ተስማምተው ለልጃቸው የሚበጀውን ማድረግ ይችላሉ። ሁለቱም የቤተሰቦቻቸውን የወላጆቻቸውን ቀልብ ከመጠበቅ ጋር ወላጆች ወይም ከሁለቱ አንዱ በሌለበት ሁኔታ ላይ ነው ቅድሚያ የሚሰጠው ለማን ነው ማንጋ ነው መሆን ያለበት የሚለው ሰፊ አነጋጋሪ ነጥብ የሚነሳው። እናት ራሷ እስካሳደገችና እስከተንከባከበች ድረስ ሌላ ትዳር ውስጥ እስካልገባች ድረስ ልጇን የመያዝ መብት አላት። በአግባቡ ካልያዘች ወይም ሌላ ትዳር ውስጥ ከገባች ልጅ መሆን ያለበት ከአባት ጋር ነው። ከቤተሰብ ጋር የተፈጠረውን ቅሬታ ረጋ ብሎ ተነጋግሮ መፍታት ነው። ከወላጆች ጋር መጋጨት፣ ቂም መያዝ በጭራሽ አያዋጣም። ሌላኛው ጥያቄ በእስላም ኒካሁ ስርያ ድብቅ ኒካህ የሚባል ነገር አለን? ካለስ በምን መልኩ ነው? በተለይ የሴት ልጅ አባት ያለ በምን መልኩ ሊፈቀድ እንደቻለ ወይም ሊፈቀድ ተቻለ? ፈንኪሑሁነ ቢኢዝኒ አህሊሂነ ከሚለው ጋርስ አይጋጭም? እንዴት እንደሆነ በደንብ ቢያብራሩልኝ በጣም ግራ ስላጋባኝ ነው የሚል ጥያቄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጋብቻን አሳውቁት፣ ይፋ አድርጉት፣ ከበሮ ምቱበት ብለዋል። ሴት ልጅ ኃላፊዋ ሳይኖር ምስክሮች ሳይኖሩ የሚታሰር ኒካህ ውድቅ ነው ብለዋል አለይሂ ሰላቱ ወሰላም። ከዚና ምንም የማይለይ ስርያ የሚሉት ኒካህ አለ። ብዙዎች ናቸው ይህን ጥያቄ የሚያነሱት። ስርያ ታስሬ ነበር፣ ስርያ ኒካህ አስሬ ነበር ይላሉ። አባታቸውን ቤት አስቀምጠው ወንድማቸውን ቤት አስቀምጠው መንገደኛን ጠርተው አምጥተው ኒካህ አስረለም የሚሉበት ሁኔታ አለ። መስፈርቱን ያላሟላ ነገር ግን ኒካህ የሚመስል ስርያ የሚሉት ኒካህ ሊኖር ይችላል። አባቷን ወይም ሌላ ኃላፊዋን ትታ ሌላ ሰው ፈልጋ በሁለት ምስክር በትክክለኛ የጋብቻ ቃል የታሰረ ኒካህ ኃላፊ ቤተሰብ ያላወቀው ኒካህ ለማለት ተፈልጎ ከሆነ ይሄ አብዛኞቹ ጅምሁር ዑለማ ዘንድ ውድቅ የሆነ ኒካህ ነው። በሐነፊያ መዝሀብ የተፈቀደ ነውና እኔ የሐነፊያን መዝሀብ ነው የምከተለው ብሎ ያደረገው ሰው ዘንድ ሲሆን ትንሽ ሁክሙ ይለያል። ነገር ግን እኛ መከተል ያለብን ሐዲስን ነቢን ማስረጃ ያለውን የዑለሞችን አቋም እንጂ ግልጽ የሆኑ ሐዲሶችን የሚጻረርን አቋም ተከተለን ልንሄድ በጭራሽ አይገባም። ነብዩ አለይሂ ሰላቱ ወሰላም ሴት ልጅ ያለ ወልይ አባቷ ወንድሟ ኢላ ገይሪ ዛሊክ ያለ ሁለት ምስክር የታሰረ ኒካህ ውድቅ ነው ባጢል ነው ብለዋል አለይሂ ሰላቱ ወሰላም። የድብቅ ኒካህ ሲሉ ማንም ሳያውቅ በግላቸው እኔ ራሴን ሰጥቼሃለሁ ብለው አንዳንድ አላዋቂዎች እንደሚያደርጉት እኔ ራሴን ሰጥቼሃለሁ ብለው አጋብቼሃለሁ ድሬሃለሁ ወይም አንተን ወክዬሃለሁ እኔ እንድታገባኝ ብለው ከሆነ ያደረጉት ይሄ ዜና ነው። ማንም ይሄን የፈቀደ የለም። ምስክር ሳይኖር ወልይ ኃላፊ ሳይኖር ሴት ልጅ ራሷን ለአንድ ወንድ ድሬያለሁ ሰጥቻለሁ አንተን ወክዬሃለሁ እንደፈለክ አድርግ አይባል። ይህ በሁሉም ዑለሞች ስምምነት ውድቅ ይሆናል። አልፎ ሁሉ ወልይ እንኳን ቢኖር ሁለት ምስክር እንኳን ቢኖር ኒካህ ማሰራችንን ለማንም አታሳውቁ ከተባለ ይሄም ድብቅ ኒካህ ነው የሚሆነው፣ ትክክል አይሆንም የሚል አቋም አላቸው ማሊክዮች። ስለዚህ የኒካህ ህግጋቶችን ልናቅ አላህ ተባረከ ወተዓላ ሚታቅ ገሊዝ ከባድ ቃል ኪዳን ያለውን ጋብቻ ልናከብደው ሸሪዓ መስፈርት ተሟልቶ ግልጽ በሆነ መልኩ እንጂ ጋብቻ ውስጥ ከመግባት ልንጠነቀቅ ይገባናል። ወደ ጋብቻ ለመግባት ሸሪዓችን ጠበቅ ያሉ መስፈርቶችን አስቀምጧል። ሴቷ ፈቃደኛ መሆን አለባት። እሷን የሚድረው ወልይ መስፈርቱን ያሟላ መሆን አለበት። ሁለት ምስክሮች መኖር አለባቸው። ማህር መኖር አለበት። የሚያገባው አካል ሙስልምነቱ የታወቀ የተረጋገጠ መሆን አለበት። ኢላ ገይሪ ዛሊክ ከኒካህ ሲወጣ ነው ሸሪዓ ቀለል ያደረገው። አማ ወደ ጋብቻ ሲገባ መስፈርቱን ከበድ አድርጎታል አላህ ተባረከ ወተዓላ። ምክንያቱም ሐራም የነበረችን ሴት ለሱ ሐላል ማድረግ ስለሆነ ከሐራም ወደ ሐላል ለማሸጋገር መስፈርቱ በጣም ጥብቅ ነው። ከሐላል ግን ለማውጣት መስፈርቱ ቀላል። ለሱ ሐላል የነበረችን ሴት ራሱ ላይ ሐራም ለማድረግ ወይም ጋብቻውን ለማቋረጥ መስፈርቱ በጣም ቀላል። ኒካህ ያላሰረላት ሴት በሙሉ ለሱ ሐራም ናት። ከሐራምነት አውጥቶ ወደ ሐላል ለማስገባት ግን መስፈርቱ በጣም ከብዷል። ልናረክሰው ልናቀለው አይገባም። ጥያቄው ላይ ፈንኪሑሁነ ቢኢዝኒ አህሊሂን የሚለው የተጠቀሰው አንቀጽ በመሰረቱ የሚመለከተው ባሪያ የሆኑ ሴቶችን ኃላፊዎቻቸውን ወልያቸውን አስፈቅዳችሁ አሳውቃችሁ ኒካህ እሰሯቸው ነው የሚለው። ባሪያ የሆነች ሴት እንኳን አለቃዋ ሳይፈቅድ ሳያጸድቅ ጋብቻ ማሰብ ኒካህ ማድረግ አትችልም ነበር ባሪያ ስርዓት በነበረበት ወቅት ላይ። ባሪያ ላልሆኑ ለጨዋ ሴቶችም ቢሆን ተመሳሳይ የሆነ ህግ አለ። ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ ብሏል አላህ። ቱንኪሑ የሚለው ጋብቻውን የሚፈጽሙት ሴቶች ራሳቸው ሳይሆኑ የሴት ልጅ ኃላፊዎች እንደሆኑ የሚያሳይ ነው። አማኝ ላልሆነ ወንድ ሴት ልጃችሁን ኒካህ አትሰሩ የሚል።
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አኽላቁን ዲኑን የምትወዱት ሰው ሲመጣ ዳሩ ነው ያሉት። ሸሪዓው የሴትን ልጅ ጋብቻ ከኃላፊዎቿ ጋር ነውና ያያያዘው። ወንዶች በበር በኩል ሊገቡ ይገባቸዋል። ማንም ለራሱ የማይወደውን ነገር ለሌሎች ሊያደርግ አይገባም። ልጅህ እህትህ በውጭ ኒካህ ማሰሯን ስትሰማ ደስ እንደማይልህ እንደምትቆጣ ሁሉ ወንድሞችህን ሌሎችን ሙስሊሞችን የሚያስቆጣን ነገር ከማድረግ መታገብ ይኖርብሃል። ሴት ልጅ የራሷን ክብር ልጠብቅ ይገባታል። ራሷን የማንም መጫወቻ ከማድረግ አላህ ሸሪዓ ያከበደውን ነገር ከማቅለል ልትጠነቀቅ ይገባታል። ሌላኛው ጥያቄ ከ9 ዓመት አካባቢ ለትዳር የጠየቀኝ ሰው ነበረ። እንደማልፈልገው ነገርኩት። ከዛም ደግሞ አልጠየቀኝም። በ9 ዓመቱ ዘንድሮ ለእናቴና ለአባቴ አስጠየቀ። እነሱ ደስተኛ ሆነው ኒካህ ሊያስሩልኝ ሲሉ ጠየቁኝ። እምቢ አልኳቸው። ልጁ አይሰግድም፣ አላህን አያስታውስም። በዚህ ምክንያት ፈቃደኛ እንዳልሆንኩ ነገርኳቸው። እምቢ ብለውኝ ኒካህ አሰሩልኝ። ውጪ ነኝ፣ ልጁ ሀገር ነው። መልሼ ፍቺ ጠየቅኩኝ፣ አይሆንም አሉኝ። ልጁ አይቅም አያጨስ፣ አኽላቅ አለው፣ ችግሩ ዲን ብቻ ነው አሉኝ። ለወደፊት በሂጃቤና በዲኔ ተጽዕኖ ያመጣብኛል ብዬ ልቤ አምኖ ሊቀበል አልቻለም። ዳገት ሆነብኝ። ምን ይመክሩኛል የሚል ጥያቄ። በመጀመሪያ ደረጃ ሴት ልጅ ያለ ፈቃዷ ኒካህ አትታሰርም። በነቢይ ዘመን አንዱ ለወንድሙ ልጅ ሳትፈቅድ ሳትፈልግ ሴት ልጁን ድሮ ነቢይ ጋር አለይሂ ሰላቱ ሰላም መታ አባቴ ለወንድሙ ልጅ ድሮኛል፣ እሱ ጋር ያለን ጉድለት ማሟያ ሊያደርገኝ ዘንድ ስትላቸው ሴት ልጅን ያለ ፈቃዷ አትዳሩ ብላ ከፈለገች ኒካሁ ውድቅ እንደሚሆንም ነግረዋታል። አይ ይሆነለት ሴት ልጅ ያልፈለገችውን ያለ ማግባት መብት እንዳላት እንዲታወቅላት ብዬ ነው ወደ እርሱ ያመጣሁት ብላለች። በማዕና አልሐዲስ ከጋብቻ መሰረቶች መስፈርቶች መሃል አንዱ የሁለቱ ተጋቢዎች መዋደድና መፈቃቀድን። እሷ ያልፈቀደችውን ያልፈለገችውን ሰው መዳር አይቻል። ታዲያ በርካታ ዑለሞች አባት ከሆነ ይሄን የሚያደርገው በተለይ ሴቷ ህፃን ከሆነች ይበጃትን ለይታ ማታ ከሆነ ለአባት ብቻ ጋብቻው ትክክል ይሆናል። ከዛ ውጪ ያለ ማንም ያለ ፈቃዱ ያሰረው ጋብቻ ትክክል አይሆንም ብለዋል። ይሄም ቢሆን ኋላ ላይ ካጸደቀችው ነው። ህፃን ሆና እንኳን አባቷ ያለ ፈቃዷ ኒካህ ማሰር ይችላል ተብሎ ህፃን በሆነችበት ጊዜ እንኳን ለሷ ይበጃል ብሎ አባቷ ያሰረው ኒካህ ኋላ ላይ እሷ አልፈልገውም ካለች ኒካህ ታሰረለት ካለ እሷን አስገድዶ ማኖር አይችልም። አባት ያለ ምርጫዋ ኒካሁን እንዳሰረው ሁሉ አልፈልግም ካለች ኒካሁን የማስወረድ ግዴታ አለበት። ስለዚህ አይሆንም አልፈልግም ማለት ትችያለሽ። ይህ እንዳለ ሆኖ ሶላት ጭራሽ የማይሰግድ ሰው ለሱ የታሰረ ኒካህ ትክክል አይሆን። ወላ ትንኪሑል ሙሽሪኪን ሐታ ዩእሚኑ ሙሽሪኮችን እስካላመኑ ሙእሚን እስካልሆኑ ድረስ አታጋቧቸው አትዳሯቸው ብሏል። ይሄ የቁርአን ህግ ነው፣ ግልጽ ነው፣ ምንም አያሻማ። በአንድ ግለሰብና በሽርክ በኩፍር መሃል ያለው ልዩነት ሶላት ነው። ሶላትን የተወ ከፍሯል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ሙሉ በሙሉ ጭራሽ ሶላት ማይሰግድ ከሆነ ሙስሊም አይደለም፣ ሙእሚን አይደለም። ለሱ የታሰረ ኒካህ ሲጀምርም አይጸድቅም፣ ኒካህ አይሆንም። ዲን እንጂ የሌለው አኽላቅ አለው። አኽላቅ የሚባለው ዲን ከአላህ ጋር ያለው አኽላቅ ያላማረ ሰው ከሰዎች ጋር ያለው አኽላቅ ማማር ምንም ዋጋ አይኖርም። ሶላትን ከመተው የበለጠ የአኽላቅ መበላሸት የለም። በቀን 5 ጊዜ ስገድልኝ ብሎ ያዘዘውን አላህን ተባረከ ወተዓላ ያመፀ የሰው ልጆችንም ያምጻል። አላህ ፊት ቀጥ ብሎ ያልቆመ ከሰዎች ጋር ባለው ግንኙነትም መልካም ስነ ምግባር ላይ ቀጥ ብሎ አይቆምም፣ አይጸናም። ይሄ ጀህልና ነው፣ አላዋቂነት ነው። ሶላት የማይሰግድ ሰው እንደሱ አኽላቁ የተበላሸ ማንም የለም። ከአላህ ጋር አኽላቁ ያላማረ ከሰዎች ጋር 100 ጊዜ አኽላቁ ቢያምር ዋጋ አይኖርም። አኽላቅን አጥብን ልንመለከት አይገባን። ከሰዎች ጋር ስንገናኝ በትህትና ሰዎችን ማናገር ፈገግ ማለት አይደለም አኽላቅ የሚባለው። ይሄ የአኽላቅ አካል ነው። ትልቁ አኽላቅ ከአላህ ጋር ስነ ምግባርን ማሳመር፣ የአላህን ህግ ማክበር፣ የነቢይን ሱና መከተል፣ ከሰዎች ጋር ሸሪዓ በሚያዘን መልኩ መኗኗር። በበርካታ ፉቃሃዎች በሻፊዒያ መዝሀብ ጭምር አንድን ሶላት ወቅቱ እስኪወጣ ድረስ ያሳለፈ ይከፍራል፣ ከሰላም ይወጣል። ሸሪዓ ካለ የሙስሊም መሪ ካለ መገደል አለበት ነው የሚሉት። የተወሰኑት ካፍር ስለሆነ ነው የሚገደለው ይላሉ። ሌሎች ሻፊዒዎች በተለይ ለቅጣት ተብሎ መገደል አለበት ነው የሚሉት። ለአላህ አልሰግድም ላለ ፉቃሃዎች ይገደል ወይም ከፍሮ ወይም በቅጣት መልኩ ይገደል ላሉለት አካል ሴት ልጅን አሳልፎ መስጠት ከእንዲህ አይነት ሰው ልጆች እንዲወለዱ መፍቀድ አላዋቂነት ነው። هذا الله تعالى أعلم። ዛሬ በዚህ እናበቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ።